ፊልሙ የሚያጠነጥነው አሪ ስለተባለች በጣም ታዋቂ ተጽዕኖ ፈጣሪ ሲሆን አሪ ዝነኛ ከመሆኗ የተነሳ አንድ ተራ ምግብ ቤት እንኳን እሷ ካስተዋወቀችው ወደ ትልቅ ሆቴልነት ይቀየር ነበር። አሪ በዝናዋም በሀብቷም ትልቅ ደረጃ ላይ ደርሳ ሳለ በአንድ ክፉ ዕለት ምንነቱ ባልታወቀ ሁኔታ የአሪ ነፍስ ይጠፋል። ከጊዜያት በኋላም በመልክም በሁኔታም ራሷ አሪን የምትመስል ሴት የአሪን ወደ ዝና የመጣችበትን ጉዞና ገዳያንም ጨምሮ እንደምታጋልጥ ቪዲዮ መስራት ትጀምራለች። አሪ ወደ ዝናው ህይወት ከመምጣቷ በፊት በየሰው ቤት እየዞረች የውበት መጠበቂያዎችን ትሸጥ የነበረ ሲሆን የቤቱ ባለቤቶች እስኪመጡ እንጂ ሊመጡ ሲሉ ሰራተኞች ያባረሯት ነበር። በአንድ ቀን ግን አሪ በጊዜ ሳትሄድ ቀርታ ባለቤቶቹ ሲመጡ ለመደበቅ ትገደድና ቁም ሳጥን ውስጥ ተሳቃ ባለችበት ሁኔታ አንድ ህይወቷን የሚቀይር ነገር ትሰማለች። ዣን እና ሚንሄ የማህበራዊ ሚዲያ ተጽዕኖ ፈጣሪ ሆነው ነገር ግን እጅግ ብዙ ሰዎችን ያጭበረበሩ ሲሆኑ ታይጃን ማለትም የዚህ የቅንጡ ቤት ባለቤት ጋር ግንኙነት የነበራቸው ጨምሮ ጉዳዩ የሚመለከታቸው ሰዎች ተበሳጭተው የነበረ ሲሆን ሲሂዮን ማለትም የፋውንዴሽኑ ባለቤት ቤቷ ገብታ ለባሏ ደውላ ከጉዳዩ ውስጥ እጁን እንዲያወጣ ትነግረዋለች። በዚህ አጋጣሚም ነበር ስለ ማህበራዊ ሚዲያ ምንም የማታውቀው አሪ ስለ ተጽዕኖ ፈጣሪዎቹ የሰማችው። አሪ ወላጆቿ ስለተቸገሩ ትምህርቷን አቋርጣ ስራ የምትሰራ የነበረ ሲሆን ይህን ህይወት ስታይ ይህንን ሁላ ብር ከየት ነው የሚያመጡት በማለት እሷም ማህበራዊ ሚዲያውን ያወረደችው። በቀጣይ ቀን አለቃዋ ለሚስቱ ስጦታ እንድትገዛ ይልካትና ከጓደኛዋ ጋር ሄዳ ሳለ ሳታስበው ዣንግ ከተባለች የድሮ ትምህርት ቤቷ ልጅ ጋር ትገጣጠማለች። ዣንግ አሁን ላይ ኢንተርኔት ላይ በጣም ታዋቂ ሆና ሰዎች ስንት ጊዜ የሚፈጅባቸውን እሷ በአንድ እያገኘች እንደሆነ ስትሰማ ድሮ ትምህርት ቤት እያሉ ምንም ታዋቂ ያልነበረችና ይባስ ብሎም የአሪን ቦርሳ ሁሉ እስከ መጠቀም የምትደርስ ልጅ አሁን ላይ ጌጦቿን የምትገዛበት ዋጋ እንኳን ማይቀመስ መሆኑ አሪን አስገርሟት ወደ አዲስ ህይወት አይኗን ይከፍትላታል። ወዲያውንም አካውንት ትከፍትና እንዴት ታዋቂ መሆን እንዳለባት ስለማታቅ ታዋቂ ከሆኑት ሰዎች ድህረ ገጽ ላይ የገባች ማየት ትጀምራለች። ዣን የአሪ ቤተሰቦች እንደቸገራቸው ስላላወቀች እንደ አሪ አይነት ሰው ይዛ ብትሄድ እጠቀማለሁ ብላ በማሰብ ትልልቅ የሚዲያ ሰዎች የሚገኙበት ዝግጅት ላይ ትጋብዛታለች። የአሪ እናትም መጋበዟን ስትሰማ ድሮ አንድ ደንበኛ ሱቋ ጥላ የሄደችውን የዲዛይነር ቀሚስ ትሰጣትና ምንም እንኳን አሪ መልበስ ባትፈልግም እናቷ ግን ትጫናትና ለብሳ ትሄዳለች። የግብዣው ቀን ሁሉም ሰው በራሱ መኪና መጥቶ በታክሲ የመጣችው እሷ ብቸኛ ስለነበረች ድህነት ተሰምቷት እንዴት ከዚህ ሁላ ሀብታም ጋር መግባባት እንደምትችል እያሰበች ሳለ ጁን ኪዮንግ የሚባል ወጣት ጠርቷት ቀሚሱን ከየት ነው ያገኘሽው ሲል ይጠይቃታል። ምን እንደምትመልስ ግራ ገብቷትም የባት የቆጡን ስታወራ የእውነት ሀብታም እንዳልሆነች ከሁኔታዋ ቢረዳም የእሱ ድርጅት ስለነበር ዝግጅቱን ያዘጋጀው ምንም ማለት ስላልፈለገ ጥሏት ገባ። ወደ አዳራሽ ውስጥም ስትገባ እንደ ዣን ከድህነት ወደ ሀብት ህይወት ከመጣው ሰው በላይ ከጅምሩም ባለጸጋ የነበረ ሰው ይበዛ ነበር። ዣን ፕሮግራሙ ላይ ለሁሉም ሰው አሪ ምን አይነት ሀብታም እንደሆነች ያለማቋረጥ ስታወራ አሪ እውነት ስላልሆነ በጣም ተሳቃ ምንም መልስ አትሰጥም ነበር። ሲሂዮንና ታይጆን መጥተው ይቀላቀሏቸውና ቀሚሱን ከየት እንደገዛችው ሁሉም ሲጠይቋት አሪ ምን እንደምትመልስ ግራ ገብቷት ሳለ ሲሂዮን ቀሚሱ መጨረሻ የተሸጠው ለንደን ስለነበር ከዛ መሆን አለበት ብላ መልስ ስትሰጥላት አሪ ይባሱኑ ስላፈረች በውሸቱ ላለመቀጠል ወስና እውነተኛ ማንነቷን መናገር ትጀምራለች። ዣንግም በጣም ደንግጣና አፍራ ሳይበቃላት አሪ ልትወጣ ልክ ፊቷን ስታዞር ቢኒማ እየተንደረደረች ዣንግን በጥፊ ታጮላትና ለምን እዚህ ዝግጅት ላይ እንዳልጋበዘቻት አጥብቃ እየጠየቀቻት ታዋቂ እስክትሆን ቢኒማን ተጠቅማ ልክ የፈለገችውን ስታገኝ እንደረሳቻት ስታወራ አሪም በስተመጨረሻ ሰው እንዴት ታዋቂ መሆን እንደሚችል ይገለጽላታል። ተጽዕኖ ፈጣሪዎች በእርግጥም ብዙ ብር ቢያገኙም በራሷ ግን ታዋቂ መሆን ከባድ እንደሆነና አንድ የሚያሰለጥናት ወይም ደግሞ ድርጅቱ ውስጥ ተቀጥራ ሊያስተዋውቃት የሚችል አጋጣሚ ያስፈልጋት ነበር። የዣንግ ቪዲዮ ውስጥ ለአንድ ደቂቃ ከታየች በኋላ በአንዴ ብዙ ተከታዮች ብሎም አንዳንድ ማስታወቂያ አሰሪዎች ይጽፉላት ጀመር።
ማስታወቂያ ሰርታ ስንት መጠየቅ እንደነበረባት ስለማታውቅ አንድም የተሻለ ምክር ለማግኘት አንድም ደግሞ ዣንግ በዚህ መልኩ ስለሆነ ታዋቂ የሆነችው እኔ ስለምን አልችልም በማለት አማካሪ ድርጅት ጋር ትሄዳለች። አለቃውም ጸጉሯን ያስተካክልላትና ተከታዮች እስካሏት ድረስ ነፃ ልብስና ጸጉር ስራ እንዳሏት ይነግራታል። ነፃ ምግብ፣ ጉዞ እና የተለያዩ ጥቅማ ጥቅሞች እሷ ተከታዮች ይኑራት እንጂ ሁሉም በሽበሽ ነበር። አለቃቸው ዣንግን ጠርቶ ለማስታወቂያ ሲባል ከአሪ ጋር አብረው መስራት እንዳለባቸው ሲነግራት ዣንግ መነጫነጭ ብትጀምርም ለድርጅቱም ሆነ ለራሷ ለዣንግ ገጽታ እንደሚጠቅማት አለቃዋ ይነግራታል። አሪም ይህ ግንኙነታቸው የስራ ብቻ እንደሆነ በመንገር ዣንግን ታስማማታለች። በሌላ ቀን ዣንግ ባዘጋጀችው የልብስ ማስተዋወቅ ስራ አሪ ለብሳ የተነሳችው ምንም እንኳን የሀብታም ልብስ ባይሆንም ብዙ አድናቆትን አትርፎ ነበር። በቀጣዩ ቀን በዣንግ መሪነት አሪ ሲሂዮን ባዘጋጀችው የእርዳታ መሰብሰቢያ ዝግጅት ላይ እቃዎቿን ይዛ ከሄደች በኋላ ምንም እንኳን ቦታው እሷን ባይመጥናትም ሲሂዮን አስገብታት ሳለ አሪ ግን ውስጥ ያሉትን እቃዎች ስታይ ይህ ቦታ ለእሷ እንደማይሆን ማሰብ ትጀምራለች። ብዙም ሳይቆዩ ሌሎቹ ሀብታም ሴቶች መጥተው እዚህ የእሷን እቃ የሚገዛ ሰው አለ ብላ ማሰቧ በራሱ ምን ያክል ድፍረት እንደሆነ እያሉ ሲያሳቅቋት ከዚህ በላይ መዋረድ አልችልም ብላ በማሰብ ሁሉንም እቃዋን ይዛ ስትወጣ ያደናቀፋትና ትወድቃለች። ሰው ሁሉ የተጠቋቆመባት ጁን ኪያንግ መጥቶ ይረዳትና ሁሉንም ሰው አፍ ያስይዝላታል። የዛን ምሽት አሪ እንዴት እንደ ጁን ኪያንግ ያለ ሰው ለሷ እንዳለ ሰው እጁን እንደሚዘረጋ እንደሚችል እያሰበች ተገርማ ሳትጨርስ ተከታዮቿ በአንድ ምሽት ከ9000 በላይ ይሆናሉ። አሪም ባሳለፈችው ውርደት እልህ ስለያዛት ዣንግን በተከታይ ብዛት ለመብለጥ ተወስንና ስልኳን አንስታ እስከዛሬ ካሉት ተጽዕኖ ፈጣሪዎች እሷ እንደምትለይ እና እሷ እንደሌሎቹ እንደ ንግስት እንድትታይ እንደማትፈልግ ስትጽፍ በመወደድ ፋንታ ብዙ የጥላቻ አስተያየቶች ያጨናንቋታል። ጁን ኪያንግ እያገዛት አሪ ብዙ ነገሮችን ማግኘት ትችል ስለነበር ቶሎ ዝነኛ ከመሆኗን በላይ ሰዎች ስለነሱ የሚያወሩት ሁሉ አንድ ላይ እንደሆኑ ነበር። በሌላ ጊዜ አንድ እንደሷ ታዋቂ የሆነ ሴት ጋር ትገናኝና ልጅቷም ከታይጃን ጋር ልታገናኛት እንደምትችል ትነግራታለች። ታይጃን በጣም ታዋቂ ስለነበረች አሪን ከተቀበለቻት ሰዎች እሷ ላይ ትኩረት ማድረጋቸውን እንደሚያቆሙ ትነግራቸዋለች። አሪም ከመወሰኗ በፊት ከአንድ ተከታዩ ጋር ስትመካከር አብዛኛው ታዋቂ ሰው ታዋቂ የሆነው በማጭበርበር እንደሆነ ትሰማና እሷ እንደሌላው እንደማትሆን ወስና የራሷን የልብስ መደብር ለመክፈት ታስብና ነገር ግን ጥላቻዎችን ፈርታ ታይጃንን ለማግኘት ትስማማለች። ነገር ግን ታይጃን አሪን ስታያት በጣም መበሳጨት ስለጀመረች አሪ ተነስታ ልትወጣ ስትል ታይጃን ካለችበት ስሜት መረጋጋቷ አይቀርም እያለች ልጅቷ እያሳመነቻት ሳለ ወንዶች ተሰብስበው ሲገቡ የበለጠ ሁኔታውን ለአሪ አስጨናቂ ያደርግባታል። በሌላ በኩል ሲሂዮን ከጁን ኪዮንግ ጋር ራት እየበሉ ስለ ቀድሞ የፍቅር ግንኙነታቸውና ሲሂዮን እሷን ትታ ስላገባች እስከዛሬ ድረስ እንደሚጸጽታት እየነገራት ባሏ መጥቶ ወሬያቸውን ያቋርጠዋል እና አሪ ወደ ነበሩበት ክፍል ሲመለሱ በሚገርም ሁኔታ የታይጃን መላ ስሜት ተቀያይሮ አሪን በጣም እንደምታምር ስትነግራት አሪ በጣም ግራ ስለገባት በጥርጣሬ ሁሉንም ታያለች። ዞር ዞር ስትልም ጠረጴዛው ላይ ካርቶን ታይና ሄዳ ስትከፍተው አደንዛዥ እጽ በማግኘቷ ደንግጣም ተናዳም ያመጣቻትን ልጅ በጥያቄ ማፋጠጥ ትጀምራለች። ልጅቷ ግን እንደዚህ አይነት ነገር እዚህ ህይወት ውስጥ የተለመደ ነው ስትል ቀለል አድርጋ እንድታየው ትነግራታለች። አሪም እዚህ ህይወት ውስጥ መግባት ምን ያክል ከባድ እንደሆነ እያሰበች ታይጃን ሳያዩት ፎቶ ትለቅና እነ ሲሂዮንም ይህንን ስላዩ በቶሎ መጥተው በፍጥነት ፎቶውን እንድታጠፋ ለማድረግ ይሞክራሉ። አሪም ከዚህ ሁካታ ወጥታ ወደ ቤት ልትሄድ ስትል ጁን ኪያንግን ታገኘውና እሱም እንደ ሌሎቹ ኃላፊነት የማይሰማት አድርጎ ስላሰባት አዝኖባት ይሄዳል። አሪ ለማስረዳት እየሞከረች ሳለ በመሃል ከውስጥ ጩኸት ይሰሙና እየሮጡ ሲገቡ ከሰዎቹ መሃል ከልክ በላይ እጽ ተጠቅሞ መሬት ላይ ወድቆ አንዱን ያዩታል። አሪም ስልኳን አውጥታ ለመደወል ስትል የመጠጥ ቤቱ ባለቤት ያስቆማታል። ነገር ግን አሪ በፍጹም አፏን ዘግታ ቁጭ ምትል ልጅ ባለመሆኗ ሊመታት ሲል ሲሂዮን ብታስቆመውም አሪ ህይወቷ ከዚህ በኋላ አደጋ ላይ እንደሆነ ታስባለች።
ቤቱ ሁልጊዜ ለነሱ እጽና አንዳንድም ወንዶች ያመጣላቸው የነበረ ሲሆን ከልክ በላይ ተጠቅመው የሚወድቁና የሚታመሙ ሰዎች እንደምንም አይታዩም ነበር። አሪ በፋሽኑ ዓለም እየታወቀች ከጁን ኪያንግ ጋርም ግንኙነት አላቸው ስለሚባል ዝናዋ እየጨመረ መጥቶ የነበረ ቢሆንም የመጠጥ ቤቱን አጋጣሚ እያሰበች ፖሊስ ጋር ለመደወል ስትል ጓደኞቿ ቪዲዮዋ ብዙ ሰው እንዳየው ነግረው ያቋርጧታል። አሪ በጣም ታዋቂ ስለሆነች ተከታዮቿ ኦንላይን ሱቅ እንድትጀምር ይጠይቋት ነበርና እሷም እቅዶችን እያወጣች ሳለ ሲሂዮን ጠርታት ስለተፈጠረው ነገር ዝም እንድትልና ስለዛ ነገር መቼም አላወራም የሚል ደብዳቤ እንድትፈርም ልታረጋት ስትል አሪ በምንም ታሪክ እንደማትስማማ አቋሟን ትገልጽላታለች። የሲሂዮን ባልም በብዙ ነገር ሊያስፈራራት ቢሞክርም አሪ አቋሟን ይዛ ትቆያለች። በመሃልም ጁን ኪያንግ ይዟት ይወጣል። አሪ ምንም ያክል እዚህ ህይወት ውስጥ መግባት ከባድ እንደሆነ እውነትን ታስባለች። አሪ ልብሶቿና ፎቶዎቿ ያምሩ ስለነበር ብዙ ተከታዮችን አፍርታ የኦንላይን ሱቋም እየተስፋፋ በመሄዱ ድርጅቶች ሊቀጥሯት ይፈልጉ የነበረ ቢሆንም አሪ ግን የራሷን ምርቶች በራሷ ስም መስራት ስለምትፈልግ ለመፈራረም ታቅማማለች። በሌላ በኩል ስም አልባ በመባል የሚታወቁ የተጽዕኖ ፈጣሪዎች ስብስብ የአሪ እውቅና በዚህ ከቀጠለ ችግር እንደሚሆንባቸው ተመካክረው የአሪን ስራዎች ያበላሹባትና ሄዳም ስታዋራቸው አርፋ እንድትቀመጥ ካልሆነም እንደሚጎዷት ይነግሯታል። አሪ ግን ተስፋ ባለመቁረጥ ያንኑ አድናቂዋን ምክር ትጠይቀዋለች። እሱም ስለ ሁሉም ድብቅ ሚስጥር ይነግራትና በንጋታውም ታዋቂ ሰዎች ወዳሉበት የካርታ ጨዋታ በመሄድ ሚስጥራቸውን እንደምታውቅና ካልተዋት እንደምታጋልጣቸው ተናግራ ነገር ግን በማስፈራራት ብቻ እንደማይተዋት ስለገባት ወደዚህ ሁሉ ነገር ውስጥ ያስገባቻትን ልጅ ሄዳ እሷንም ማስፈራራት ቀጠለች። ስለፈራቻትም ቀጣይ በሚደረገው የፋሽን ትርኢት ላይ የምትገኘው ሞዴል አድራሻ ትሰጣታለች። አሪም ከአሰሪዎቿ ጋር በመነጋገር ውድ ልብስ ካስመጣች በኋላ በራሷ ዲዛይን አስተካክለው ለብሳው ትሄዳለች። የትርኢቱም ዕለት በአሪ መገኘትና በአለባበሷ ተፈካካሪዎቿ ሁሉም በቅናት ይብሰከሰኩ ጀመር። አሪም የኩዊንችን ቀልብ ለመግዛት ከፊት ቁጭ ብላ ፕሮግራሙ ሲያልቅም በእቅዷ መሰረት አብራት ፎቶ ትነሳለች። አሪም በራሷ ሳትለቀው ኩዊንቹን እስክትለቀው ጠብቃ እንዳሰበችውን ኩዊንቹ በመጨረሻ ስለ አሪም ጥሩ ነገር ጽፋ ስትለቀው በጣም ብዙ ተከታይ እንድታገኝ ይረዳታል። በዚህም አሪ ከትንሽ ኦንላይን መሸጫ ወደ ሱቅነት የተቀየረውን ስራዋን ወንድሟ፣ እናቷና ሌሎችም ያግዟት ጀመር። የአሪ ስኬት ሁሉንም ሰው አልነበረም የሚያስደስተው። አሪን ከሚጠሏት ሰዎች መሃል ሲሂዮን አንዷ የነበረች ሲሆን ትጠላት የነበረውም በስራዋ ብቻ ሳይሆን ጁን ኪያንግን ተወደው ስለነበር አሁን ግን እሱ አሪን ከልቡ እንደሚያደንቃትና እሷን ብትሆን ከማትወደው ሰው ጋር በትዳር ተጣምራ መቅረቷን እያሰበች በሀሳብ ርቃ ትሄዳለች። በሌላ ሁኔታ አሪ ጁን ኪዮንግን የድርጅቱን ዝና ተጠቅሞ ስራዋን እንዲያስተዋውቅላት እርዳታ ስትጠይቀው ያለ ማቅማማት ከተስማማ በኋላ ቅድመ ሁኔታ እንዳለው ይነግራትና ግጥም አድርጎ ይስማታል። የአሪ ስኬት ከተፎካካሪዎቿ በላይ ሄዶ ስለነበር እሷን ማስፈራራት እንኳን የሚችል ሰው አልነበረም። ከዚህ በፊት ትሰራበት የነበረው ድርጅትም አብረው እንዲሰሩ ጥያቄ ሲያቀርብላት አሪ የራሷን ምርቶች ራሷ ብቻ እንደምትሰራ ትናገራለች። አንድ ቀንም አሪ ወደ ፓርቲ ለመሄድ እየነዳች መንገድ ላይ አንድ ሴት ገብታባት እንደምንም ከመግጨት ትድንና ወርዳ እርዳታ ከፈለገች ብትጠይቃትም ምንም አልፈልግም ብላት ትሄዳለች። አሪም ወደ ዝግጅቱ ስትገባ የሁሉም ሰው አይንና ሀሳብ ወደ እሷ በመሆኑ ታይጃንን ጨምሮ ሁሉም ታዋቂ የነበሩት ሴቶች ይቀኑ ጀመር። ታይጃንም አሪን ለማናገር ስትነሳ አደናቅፋት በመውደቋ ራሷን በህዝብ ፊት ከማዋረድ ውጪ ያረገችው ነገር አልነበረም። ፓርቲው ካለቀ በኋላም የሲሂዮን ባል አሪ ሊያስፈራራት ሲመጣ ቅድም ልትገጫት የነበረችው ሴት መታ ወንድሟ እዚህ ይሰራ እንደነበርና ድንገት ስለሞተ እዚህ በተሰራ ስህተት ሊሆን ስለሚችል እና ይህንንም እንደምትጠራጠር ስትነግረው አስነስቶ ካስወጣት በኋላ ሲሂዮንም ስለ ነገሩ ጥርጣሬ ይገባታል። በዚህም በጣም ድብርት ውስጥ እየገባች ስለነበር ጁን ኪዮንግ ሊያጽናናት በመጣ ሰዓት ለዚህ ሁሉ ነገር ተጠያቂ እሱን ታደርገዋለች። በሰዓቱ የታይጃንን ወንድም ስታገባ ምንም እንኳን ባለማለቱ እየወቀሰችው አሪ መጀመሪያ ቀን ለብሰው የነበረው ቀሚስ የጁን ኪዮንግ ስጦታ እንደነበር አስታውሳ ምን ያክል ይዋደዱ እንደነበር ሁለቱም ካወሩ በኋላ ጁን ስለ ደህንነቷ እንደሚጨነቅ ነግሯት ይሄዳል።
አሪና ጁን ኪዮንግ በመኪና ውስጥ ሆነውም አሪ ምንም እንኳን ለጁን ያላትን ስሜት እርግጠኛ ባትሆንም ለስራዋ ምን ያክል እንደሚጠቅማት በማሰብ እጁን ጥብቅ አድርጋ ትይዘዋለች። ቤቷ ገብታም የአሪ ማንነቱ ያልታወቀው ተከታይ ለምን እንደጠፋባት ስትጠይቀው እንደተቀየረችና ለሚልክላት መልእክቶች በፍጥነት መልስ እንድትሰጠው እንደሚፈልግ ይነግራታል። አሪም በንዴት ያላትን ለማድረግ እንደማትፈልግ ነግራው አፍታም ሳይቆይ ለቴጆን አሪ እንዴት ታዋቂ እንደሆነች ማወቅ ትፈልግ እንደሆነ መልእክት ይገባላታል። በንጋታውም አሪ ለሰው ነፍስ መጥፋት ተጠያቂ እንደሆነች ከታይጃን ጋር ከተነሳችው ፎቶ ጋር ተያይዞ ዜና ላይ ይለቀቃል። አሪ እንደ ማንኛውም ቀን ዜናውን ስላልሰማች ስራዋን በመስራት ላይ ያለች አንድ ሴት ወደ ቢሮዋ ትመጣለች። አሪም በመጀመሪያ አድናቂዋ ብትመስላትም ቆይታ ግን ዣንግ መሆኗን ትረዳለች። ዣንግም የታዋቂ ሰዎችን ታሪክ በማውጣት የምትሰራ ሲሆን አሪንም ለዚህ ስራ ጋብዛ ስታቀርብላት አሪ በምንም ተአምር ታዋቂ ለመሆን ብላ እንደዛ እንደማታረግና በዛ ላይ ደግሞ አሁን ሁሉም ሰው ስለሚያውቃት የሰው ሚስጥር መጎልጎል አስፈላጊ እንዳልሆነ ትነግራታለች። አሪ አሁን ላይ ሀሳብ የነበረባት ስሟ ነፍስ በማጥፋት ይነሳ እንደነበረ ስለሆነ ሲሂዮን ጋር ሄዳ በታይጃን ምክንያት እንደሆነ ይሁን ላይ መጣውና መሞቱን አሁን ስለነበር የሰማችው በጣም አዝና የዛን ቀን ፖሊስ ብትጠራ ኖሮ ይሄ አይፈጠርም ነበር ብላ ስትጸጸት ሲሂዮን ከጉዳዩ ሁሉ ራሷን ካላሸሸች ታይጃን እንደምትጎዳት ከዛም አልፎ ደግሞ ሁሉም ሰው ኢንተርኔት ላይ እንደሚያጠቁራት ትነግራታለች። አሪም በሁኔታዎች አዝና ንጹህ አየር ለማግኘት ተራምዳ መስሪያ ቦታ ስትሄድ ጓደኛዋ አሪ ያልፈቀደችውን ነገር ስታስተዋውቅ አይታት በዚህም በጣም ይጣሉና ጓደኛዋ ትሄዳለች። ወዲያውም ፖሊስ መጥቶ ስለ ፎቶውና የዛን ቀን ሞተ ስለተባለው ልጅ ሲጠይቋት አሪ የውሸት ቃል ትሰጣለች። በኋላ ለብቻዋ ቁጭ ብላ ግን በስራዋ እያፈረች ፖሊስ ጣቢያ ሄዳ ሁሉንም ነገር ልትናገር ስትል የታይጃን እጅ ረጅም በመሆኑ ሙከራዋ ጥቅም አልባ ይሆናል። ሁሉም ትልልቅ ታዋቂ ሰዎች ስለ አሪ ሁኔታና ስለ ገጻቸው ያወራሉ። አሪም በአደጋ መከበቧን ብዙም ሳታስተውል ስራዋን እየሰራች ሳለ እናቷ ደውላ ስሟ በከባዱ እየጠፋ እንዳለ ትነግራታለች። ከማይታወቀው አድናቂዋ ጋር ያወራችው ሁሉ አሪ ሌሎችን እንደምትሳደብ ተደርጎ ስለተለቀቀባት በጣም ብዙ ሰዎች ስለሷ መጥፎ ነገር ማውራት ይጀምራሉ። አሪ የዛን ምሽት እውነቱን ለመናገር ቀጥታ ቪዲዮ እየቀረጸች ሳለ ሚንሄ እያለቀሰች የዛን ቀን ለሆነው ሁሉ አሪን መውቀስ ትጀምርና ሁሉም ሰው አሪ ላይ የጥላቻ አስተያየት ይሰጣታል። የአሪን ስራዎች በሙሉ ተመላሽ ከሆኑ በኋላ ፖሊስ መጥቶ ፖሊስ ጣቢያ ይወስዳታል። ጣቢያም ሄዳ የልብ ጓደኛዋን አይታ እንደ ከዳቻት ማመን አቅቷት ስልኳን መሬት ላይ በመጣሏ ከጁን ኪያንግ የተላከላትን መልእክት ሳታየው ትቀራለች። ጁን ኪያንግ አሪን ለመርዳት ብሎ የታይጃንን ወንድም እንደሚያጋልጠው ነግሮት እየሄደ መኪናው ይገለበጣል። ነገሮች መደራረባቸው ሳያንስ የአሪ አጎት በአሪ ስም መጥፋት፣ በስራው መቆምና በአጠቃላይ ሁኔታዎች ተስፋ በመቁረጥ ራሱን ያጠፋል። አሪም በዚህ ሁሉ ነገር ራሷን ለማጥፋት አስባ የነበረ ቢሆንም የመኖር ተስፋ ሀሳቧን ያስቀይራታል። ጥሩ ጎኑ ሲሂዮን በአሪ ጎን የነበረች ሲሆን ከጁን ኪያንግ አደጋ ጀርባ ባሏ እንዳለ ስለጠረጠረች ለባሏ ፍቺ እንደምትፈልግ ትነግረዋለች። ነገር ግን እሱ ብዙ መረጃዎች ስለነበሩት ያስፈራራትና ምንም ማድረግ ሳትችል ትቀራለች። በሌላ ሁኔታ አሪ ጁን ኪዮንግ የተኛበት ሆስፒታል ሄዳ ምንም እንኳን በህይወት ቢኖርም ራሱን ማያቅበት ሁኔታ ውስጥ ስታየው ያሳለፉትን በማስታወስ ለሱ ስሜት እንዳላት ነገር ግን ሁሉም ነገር እንደረፈደ በማሰብ በድጋሚ ራሷን ለማጥፋት ከፎቁ ላይ ልትዘል ስትል ሲሂዮን ታስቆማታለች። ነገር ግን አሪ በሌላ ቀን ለሲሂዮን ደውላ ምንም እንኳን ያለቻት ነገር ለጊዜው ሀሳቧን ቢያስቀይራትም ምንም አይነት የመኖር ፍላጎት ስለሌላት ህመሟን ሊያጠፋላት የሚችለው ብቸኛ ነገር ሞት ስለሆነ መኪናዋን እየነዳች ውሃ ውስጥ ትገባለች። አሪ ሰዎች በህይወት እያሉ ስላልወደዷት ስትሞት እውነቱን ይረዳሉ ብላ በማሰብ ሲሆን ራሷን ያጠፋችው። ከሞተች በኋላም ራሷን የምትመስል ሴት ስለ አሪ ህይወትና ስለተደረጉባት ነገሮች ስታወራ አሪ በህይወት ከነበረችው በላይ ታዋቂ ትሆናለች። ይህ ብቻ ሳይሆን ፖሊስም የታይጃንን ነገር ማጣራት ይጀምራል። ሚንሄ ከዚህ በፊት የአሪን እናት በውሸት አሳስራት የነበረ ሲሆን አሪ የእውነት መሞቷን እንደምትጠረጥር ትነግራታለች። አሪ እውነት ሞታ
ሞታለች ወይስ በህይወት አለች የሚለው ጥያቄ ሁሉንም ሰው ያሳሰበ ስለነበር ፖሊስም ቪዲዮ የሚቀርጽበትን ቦታ ለማግኘት እየሞከረ ጁን ኪዮንግ ቀድሞ ቦታውን ስላገኘ እየሮጠ ሄዶ በሩን ብርግድ አድርጎ ከፍቶ ሲገባ አሪን የምትመስለው ልጅ ከዚህ በፊት ሁሉም ታዋቂ ሰዎች በሄዱበት እየገባች የሚያወሩትን የክፋት ስራ በስልኳ እየቀዳችና መረጃ እያሰባሰበች የነበረ ሲሆን እነዚህን መረጃዎች እየሰጠች ለአሪ እየጠቀመቻት እያለ አሪ ግን በእሷ ቁጥጥር ስር ስላልነበረች እልህ ይዟት ነበር የአሪን ህይወት ለማበላሸት ኢንተርኔት ላይ ስለሷ ያን ሁሉ ነገር ያስወራችባት። አሪ ራሷን አጥፍታም እንኳን ደስታ እንጂ ሀዘን አልተሰማትም ነበር። መረጃዎች አንዴ ከወጡ በኋላ ሁሉም ታዋቂ ሰዎች አንዴ እንደ እብድ አንዴ እንደ ሌላ ምክንያት እያደረጉ ለመሸሽ ቢሞክሩም ከኃላፊነት ሊሸሹ ግን አልቻሉም። ጁን ኪያንግም የሲሂዮንን ባል ማስረጃ አሰባስቦ አሳልፈው ይሰጠዋል። ምንም እንኳን በሀብት የሚያምንና ብዙ ብር የነበረው ሰው ቢሆንም የገንዘብ ችግሩ ሁሌም ሌላ ብዙ ብር የሚኖረው ሰው መኖሩ ነው። ጁን ኪያንግ ጠበቃ ቀጥሮ ሁሉንም ነገር በማጨራረሱ የሲሂዮን ባለቤት ያከትምለታል። ተስፋ ቆርጦ መሬት ላይ ተንጋሎ ሲጋራ ከማጨስ ውጪ ሌላ ምንም ማድረግ የሚችለው ነገር አልነበረም። በሌላ ቀን ሚስጥረኛዋን ሴት ሲሂዮን ትቀጥራትና ከመጣች በኋላ የጠበቀቻት ሲሂዮን ሳትሆን አሪ ነበረች። እራሷን እስክታጠፋ ድረስ የጎዳቻት አሪ። በዚህም በጣም ደንግጣ መናገር ያቅታታል። አሪ በሲሂዮን እርዳታ ከዚህ በፊት በጣም የምትፈራትን ሴት ካገኘቻት በኋላ ልጅቷ የኮምፒውተር ጀግና እንጂ በአካል ምንም ማድረግ ማትችል የነበረች ሲሆን ሁልጊዜም ጠንክራ ብትሰራም ዓለም ክፉ ከመሆኗ የተነሳ ኢንተርኔት ላይ ያሉት ሰዎች ምንም ሳይለፉ የእሷን እጥፍ ብር ያገኛሉ። በዚህም ልቧ ተሰብሮ ጨካኝ ለመሆን እንደወሰነች በመናገር ሮጣ ሄዳ መስኮቱን ሰብራ እነ ሲሂዮን ተይ ቢሏትም ዘላ ራሷን ታጠፋለች። ከዚህ ሁላ ቅዠት በኋላም አሪና ጁን ኪያንግ በስተመጨረሻ ይገናኙና ይተቃቀፋሉ። አሪም ከብዙ ሰዎች ድጋፍ ማግኘት ብትጀምርም ይሄ ህይወት ከዚህ በኋላ ለእሷ እንደማይሆን ትወስናለች። ምክንያቱም በዚህ ህይወት ውስጥ ዛሬ ገናና ብትሆንም ነገ ምንም እንዳልሆነች ትረሳለች። ያለፈችበት መንገድም ገንዘብ አስፈላጊ ቢሆን እንኳን ሁሉም ሰው ግን ዝነኛና ሀብታም ሆኖ መኖርን እንደማይችል ስላስተማራት ከኢንተርኔቱ ዓለም ውጪ ሆና ለመኖር ትወስናለች። ለዛሬ ያዘጋጀንላችሁ ፊልም ይሄንን ይመስል ነበር። እንደወደዳችሁትም ተስፋ እናደርጋለን። በሚቀጥለው እስከምንገናኝ ድረስ ቸር ቆዩን።